እቺታችን እዛ አካባቢ ነው ያለውት እያለች ነጁ ይሄዳል ወደ ቦታው ስትሄድ አርፈሽ ተቀመጪ። በኮሜንት እኮ እያስፈራሯት ነው። በኮሜንት እያስፈራሯት ነው እንደምታዩት ነጁን ይሄዳሉ አሁን ወደዛ አካባቢ ነኝ እዛ አካባቢ ነኝ ያልስትል አያችሁ። ስለዚህ እዚህ ሁሉ አሉ ከኛ ጋር ቁጭ ብለዋል። እንደነዚህ አይነት ወንጀል የሚፈጽሙ አካሎች እዚህ ከኛ ከመሃላችን ቁጭ ብለው እየሰሙን እያዳመጡ ነው። ከዚህ በፊት ልጅቷ ይሄ ቪዲዮ አዲስ ቪዲዮ አይደለም፣ ያው ሰምታችሁላችሁ ቪዲዮ የቆየ ቪዲዮ ነው። ፖሊሶች አይተውታል። ልጆቹ ተይዘው ነበረ ከዚህ በፊት። ለምን ተለቀቁ ግን ግልጽ አይደለም። ምክንያቱም ምን አይነት እያጣራን ነው ማለት ምንድን ነው የሚያጣሩት? የምታጣራው እኮ ለምሳሌ ልጅቱ ያምንም የፎቶና ቪዲዮ ማስረጃ ብትከስ፣ ለምሳሌ ሂዳ ፖሊስ ጣቢያ ብትከስ ማስረጃሽ ምንድን ነው ተብሎ ጠይቃል። ወይ ምልክት ከሌለ ተውቷል ማስረጃ ምስክር የላትም ይባላል አይደል? ግን ከመጀመሪያው እስከመጨረሻው ውጭም ቤትም ሲቀጥቅጡት የሚታይ ሶስት ሆኖ ተባብረው የሚያሳይ ቪዲዮ እያለ ግን ለምንድን ነው እያጣሩ ያሉት ፖሊሶቹ? ወይ ይሄ ጉዳይ ገብቶሃል አንተ? ምንድን ነው የሚያጣሩት? እዛ አካባቢ ናንተ ያለው አብደላ? እኔማ ራቅ እላለሁ፣ ወደ ግራር አካባቢ ነኝ ያለሁት። እዛ አካባቢ ያሉ ሰዎችን ተመታቃቸዋለህ? ስልክ ደውለን እናናግራቸው። በወቅቱ የነበሩ ሰዎች የሚያውቁት ታሪኩን የነበሩ ሳይሆን እንደዚህ የሆነች ልጅ የሆነ ልጆች መጥተው ከዛ ፖሊስ ጣቢያ ተወስተው ነበረ ልጆቹ። ከዛ አባቷም ደግሞ እንዲህ በሚዲያም ለቀውት ነበር፣ ቪዲዮን ይዘውት ነበረ። ከዛ አባትየው አግኝቶት ክፍለ ሀገር ነው መሰለኝ አባቷ ያለው እዚህ ዘመድ ጋር ትሁን ቤተሰብ ጋር ትሁን አላቅም፣ ልጅቷ ማለት ነው ተመታሽ ምናምን የተባለው። ከዛ አባትየው መጥቶ ከሷቸው ፖሊስ ጣቢያ ሄደዋሉ ምናምን የሚባለው ወደ ቆይቷል። 8 ወር ምናምን አካባቢ ተመችቷል። ዛሬ ቪዲዮ ተደጋጋሚ ሳየው እንደ ይሄ ነገር አዲስ ነው ወይስ የድሮ ነው የቆየ ነው ወይስ አሁን የሚለውን ራሱ ማረጋገጡ። ኦኬ ቪዲዮ የቆየ ነው። እኔም አሁን የሰማሁት እኔ ገና ትናንትና ያየሁት ቪዲዮን ከዚህ በፊት አላየሁትም። ምን እንጃ የት እንዳየው አላውቅም። እኔ ግን አላየሁትም ሐቂቃ ለመናገር ይሄን ቪዲዮ እኔ ትናንትና ያየሁት። ከዚህ በፊት ያያችሁ ሰዎች ካላችሁ አላውቅም። ሚዲያውን እንዳለ አጥልቅልቆታል። ግን እኔ ከሰማሁት 8 ወር 7 ወር እኔ አሁን የሰማሁት ነበር። ሰምተሻል? እዚህ ያላችሁ ጋስ ላይ እኔ ትናንት ነው የሰማሁት። ቪዲዮ ትናንትና ነው የተለቀቀው። ትናንት ነው መለቀቅ የጀመረው። ግን የቆየ ነው የሚባለው ነው። አሰልጣኙ ግን 4 ወሩ ነው ብሎ ያወራው። አንዴ ይቅርታ፣ አንዴ ገና እኮ ከዚህ የበለጠ ደግሞ አሁን ብዙ ነገር እንሰማለን። ውቤ ኤአዩን አይተሃል? አንበሳውና ጅቡ ሲያደርጉ የነበረው የሞቱት ታጋዮች 5 ብቻ ናቸው ብሎ አሁን የተለቀቀው የለም። በዚህ ቪዲዮ የተሰራ አለ። ገና ብዙ ወንጀሎች ይወጣሉ። እንደዚህ በቪዲዮ ስላልተቀረጹ ነው እንጂ በጣም አለ እኮ የተደበቀ። ከዚህ ባሰ ዛሬ ከስር ኮሜንት ላይ ዛሬ 9 ወር ይላልና እኔም 8 ወር 9 ወር አካባቢ ነው እኔም ሰምቼዋለሁ። ሚዲያ ላይ ምናምን ሳይሆን ያየሁት እዛ ጎማ ጥያቄ ያላት አብደላ ሊሊ ላንተ። እሺ ሊሊ ጠይቂው። ወንድሜ አንድ ጥያቄ ልጠይቅ። ቪዲዮውን ከ9 እና ከ8 ወር በፊት አይታ ከሆነ ይቅርታ፣ አንተ ምን አድርገሃል? አይታው ዝም ብለህ ዛሬ ቪዲዮን አይደለም ያየሁት። እንደዚህ አይነት ወሬ ሰምቻለሁ። እዛ አካባቢ ሰምተህ ምን አደረክ? ምንም አላደረክም። አባቷ መጥቶ ከገጠር መጥቶ እንትኑ ፖሊስ ጣቢያ አመልክቶ ከሷቸው ልጆቹ ተይዟሉ ምናምን የሚባል ወሬ ነው የሰማሁት። ተይዟሉ ያኔም ማለት ነው። እሺ እኔ ቪዲዮ ምንም አይነት ቪዲዮ ያኔም አላየሁም። አሁን ነው እኮ ዛሬ በተደጋጋሚ ቪዲዮውን ሳየው። ስለዚህ አንተ የምትለው ሌላም ኬዝ ሊሆን ይችላል ማለት ነው። ይሄም ሊሆን አይችልም። ቪዲዮውን አየሁት መጀመሪያ ድጋሜ እንደገና ከ9 ወር በኋላ አየሁት እኮ አይደለ እንዲያልከው በመግቢያ ላይ። መጀመሪያ እንደዛ ነው ያልከው። እኔ የተረዳሁት አንቺ ቪዲዮ አይቻለሁ አይደለም ያልኩሽ፣ ሰምቻለሁ። ዓለም ባንክ አካባቢ እንደዚህ አይነት ነገር። እሺ ወንድሜ፣ እሷ አባቷ ገጠር ነው የሚኖረው ብለህናል። አንተ ወንድ ልጅ ነህ። ይሄንን ታሪክ ሰምተህ እንደ ወንድም እንደ አባት ትንሽ ያኔ ያገስካት ነገር አለ ወንድሜ? መቶ ሰዎቹን ከሶ ፖሊስ ጣቢያ አሳስሯቸዋል ምናምን የሚባል ነገር ዓለም ባንክ አካባቢ ሲወራ ሰምቻለሁ ነው ያልኩት። ኦኬ እሺ፣ ለማንኛውም የቆየ ነው መሰለኝ። ዛሬ በተደጋጋሚ
እንትን የሚስሉ ቪዲዮ ሲመላለስ ላይ ሳይ ያኔ የሰማሁትን ነገር ነው ወይ ምናምን የሚለውን እኮ ነው። አዲስ ነው ወይ ያኔ የኔ ወንድም ቪዲዮ ቢቆየም ትላንት ቢደረግም የሰው ደም ይጮሃል ነው የሚለው አይደለ ቃሉ? የሰው ደም ይጮሃል። እቺ ልጅ ሐቋ ስላልወጣ ነው። አለቀ በቃ። በፈጣሪ የሚያምን ሰው የዚች ልጅ ሐቅ ስላለ ነው ድጋሚ ይሄ ቪዲዮ የወጣው። ሙቤ መምጣት እንደው ማን ነው መምጣት ካልቀረ ጎማ እዛ ግራር አካባቢ ነኝ ያልከው ዓለም ባንክ ቅርብ ነህ እንደነገርከን ከሆነ አካባቢውን ጭምር ታውቃለህ፣ ልጅቷን ታውቃለህ፣ አባቷን ታውቃለህ። አንድ አስተያየት ብቻ ልስጥ በምትችለው የኔ እናት እኔ ማንንም አላውቅም። እንዲህ ሲወራ ሰምቻለሁ። የዛሬ 8 ወር 9 ወር አካባቢ ሲወራ ሰምቻለሁ። ዛሬ አንድ አሳይመንት ልስጥ ብዬ ነው ወይስ ያኔ የተባለው ነገር ነው የሚለውን ነገር ነው? እሺ አንዴ ስማኝና አሁን አዳምጣትና ትመልሳለህ። እዚህ ጋር ሁላችንም ሙቤም ቁጭ ብሎ የሚያወያየው አንዴ ስማኝና ትመልሳለህ። ስራ ወይ ጠፍቶ ምናምን ወይ ይሄ ቪዲዮ የቆየ ነው ያልቆየ ነው ብለን ልናጣራ ሳይሆን ስራ ትተን ይሄ ነገር ይመለከተናል ብለን ቁጭ ብለን እያወራን ያለ ነው ለመፍትሄ ነው። አንተም እስከመጣህ ድረስ ቪዲዮ አዲስ ነው የቆየ ነው ቢለውን ለማጣራት ከመጣ የቆየ አንተ የሰማኸው ነው። ሰፈሩን ጭምር ሜንሽን አርገሃል። ልጆቹ መታሰራቸውን ሜንሽን አርገሃል። አባቷ ገጠር እንደሚኖር ማናቀውን ኢንፎርሜሽን ሰተህናል። አትፍራ። ይሄን ያህል ካወቅ ለእኛም አትንገር። ሰዋዊ ነገር አንተ የምትችለውን ነገር ምንም ነገር ይኑር ትተህ ሄደህ እቺ ህፃን ልጅ ምን አይነት ደረጃ ላይ ነው ያለችው፣ እኔ እንደ ሰው ምን ባግዛት ጥሩ ነው ብለህ ብታግዛት አንድ ነገር ብታደርግ ጥሩ ነው። የምንናገረው ነገርም የሆነ ነገር መፍትሄ አለው። ስለዚህ ይሄን ለማረጋገጥ ከመጣ ሰሞኑን ነው የተለቀቀው ቪዲዮ፣ እኛ አሁን ያየ ነው። እናንተ ግን ድሮ ታውቁት ነበረ። ስለዚህ የምትችለውን ነገር ፕሊስ የሆነ ነገር የራስህን እንደ ዜግነትህ የሆነ አባቷንም ቢሆን አግኝተ እንደ ወንድ ልጅ ተመካክረ ይሄ ብለህ ወይ ማወቅ የምትፈልገው ነገር ካለ ከስርም ሆነ እዚህ ብዙ ስለ ህግም ምናምን የሚያወሩ አስጨርሳት ቆይ እንዴ ይሄንን ብታደርግ የዜግነት የአባትነት የወንድምነት ግዴታህን ትንሽ ተወጥተሃል። ስለዚህ የምትችለውን ነገር እችን ልጅ አግዛት። እዛው የተለቀቀ እነዚህ ናችሁ ሶስቶቹ። ኦኬ አዎ፣ ይችኛዋ ካሜራ ማናት መሀል ላይ ያለችዋ ስቀጥጽ የነበረችዋ ማለት ይችኛዋ ምን አይነት ሱሪ ነበረ ለብሳ ስደበደበ የነበረችው ነች መጀመሪያ የመጣቻት። ኦኬ ሪማዘናው ነው ለከሽሽ ወይ እነዚህ ልጆች ከዚህ በፊት ተይዘው የተለቀቁበት ምክንያት ፖሊስ ሊያሳውቅ ይገባል፣ ህዝቡ ራሱ ማለት ነው። ምክንያቱም ቪዲዮ የዛሬ አይደለም፣ ሁላችሁም ሰምታችኋል፣ የቆየ ነው። አሁን አጋጣሚ ቫይራል ወጣ። አላህ የልጅቷን እውነት እንዲያወጣላት ፈልጎ ነው በእርግጥ ቫይራል ያወጣውና ያልገባኝ ነገር ምን እንደሆነ ታውቃላችሁ? ፖሊስ እያጣራ ነው ማለት ምንድን ነው የሚያጣራው? ለምሳሌ አንዲት ግለሰብ ይቺ ልጅ አሁን ማለት ነው የሰው ምስክር ሳይኖራት የፋይል ማስረጃ ሳይኖራት ፖሊስ ጣቢያ ሂዳ የሆነ ሰው እንዲህ አደረገኝ ብላ ቢሆን ኖሮ ኦፍኮርስ በቃ ምልክት የለም ሰውነቷ ላይ ቪዲዮ የለም ፎቶ የለም ምስክር የላትም ምንድን ነው ብሎ ማጣራት ይገባዋል። ግን ከቤት ከውጭ እስከ ቤት ውስጥ ድረስ እየቀጠቀጧት እየዛቱባት የሚያሳይ በቃ ግደሉኝ እያለች ነበር እኮ ሊሊ፣ ሰምተሽ ከሆነ አንድ ቪዲዮ ላይ እኮ በቃ ከፈለጋችሁ ግደሉኝ እስከ ማለት ደርሳ ነበር ልጅቱ። እንደዛ ማህፀኗን ሳይቀር ሆዷን ሳይቀር እየቀጠቀጡት የነበረ ሰው ፖሊስ ምን አይነት ማስረጃ ነው የሚፈልገው? 10 ወር ሙሉ ለዛውም 2 ቀን 3 ቀን 1 ሳምንት ምናምን እኮ ችግር የለውም። እሺ ማንም ሰው ህግ አጣርቶ ነው የሚፈርደው። ግን 10 ወር ሙሉ እየተጣራ ነው ማለት ይሄ ፌር አይደለም። ሲጀመር ፋይል አላት ልጅቱ፣ ማስረጃ አላት። ስትደበደብ የሚያሳይ ቪዲዮ አለ። ይሄ ቪዲዮ ፍርድ ቤት ድረስ መቅረብ ይችላል። የሆነ ጠባሳ ይኖራል እንጂ እንደዛ ተቀጥቅጣ መቼም ቪዲዮ ራሱ ባይኖር ሰውነቷ መቼም ኖርማል አይሆንም። እንደዛ ሁና ያን ያክል ለሁለት ወርደውባት እንዴትም እኔ ብቻ በጣም ከባድ ነው። ስለዚህ ለፍርድ ቤት እንኳን የሚሆን ቪዲዮ ነው ያለው። በነገራችን ላይ ትልቅ ምስክር መሆን የሚችል ቪዲዮ፣ የሰው ምስክር አያስፈልግም። የቪዲዮ ምስክር በቂ ነበረ። አላቅም ህግ የራሱ የሆነ የሚፈትሽበት መንገድ ይኖራል። ልጅቷን ግን ግደሉኝ እስከ ማለት ድረስ ስትል ነበር እኮ። ግደሉኝ በቃ ከፈለጋችሁ ግደሉኝ እያለች ነበረ። ድብደባቸው ጠንቶባት ማለት ነው።
ገብቷችኋል? ሁለተኛ ነገር ደግሞ ልብ ልትሉት የሚገባው ነገር ቪዲዮ ላይ እኔን የምታውቂኝ እኛን የምታውቂኝ በምንድን ነው? በመቀጥቀጥ እኮ ነው፣ በመደብደብ እኮ ነው ሰው አይደለ እንዴ ሲያስፈራሯት ነበረ። እኛን እኮ የምታውቂኝ በመደብደብ ነው እያሉ ሲያስፈራሯት ነበረ። እኛን በመደብደብ እያወቅሽ እንዴት ብኛኛ ስንት ታጠፊያለሽ እያሉ እየዛቱባት ነበረ። ሙቤ እነዚህ ልጆች ወንድ ደብድበው ያውቃሉ አሉ። ኦኬ ልንገር፣ ተደራጅተው የመጀመሪያ አይደለም። ከዚህ በፊትም በሃይማኖት በጉዳዩን ደግሞ ወደ ሃይማኖት ማዞር የምትፈልጉ ሰዎች ይሄ ፎቶ ከዚህ በፊት አሁን ትናንትና ተነግሮኛል። ወንድ ሁሉ ደብድበዋል ከዚህ በፊት እነዚህ ልጆች። የአካባቢ ፖሊስ ይሄን እያወቀ ነው ልጆች እየለቀቃቸው። አሁን ደግሞ ሌላው ግራ ግብት ያለኝ ነገር ለምንድን ነው ቪዲዮውን ፖስት ያደረገው ሰውዬ እየተፈለገ ያለው? ለምንድን ነው ሊያስሩት ነው? ለምን ለቀክ ብለው? እነዚህ ማን ናቸው? እዚች ጋር እናቷ ናት፣ የልጇ እናት። ይሄ ፖሊስ ጣቢያ ነው መሰለኝ። ይሄ ፎቶ ፖሊስ ጣቢያ እናትና ልጅ ናቸው እነዚህ። ኦኬ እኔ ግራ የገባኝ ለምንድን ነው ቪዲዮ ፖስት ያደረገው ሰውዬ የሚፈለገው? ማንስ ቢያደርገው ማንስ ቢፖስቷስ ፖስታው ቢሆን ልጅቷ ራሷ ፖስታው ቢሆንስ መብቷ ነው። መብቷ እንደገና ይግባኝ ማለት ትችላለች። ሁላ ፍርድ ከተፈረደ ራሱ ለምንድን ነው ልጁ የሚፈለገው? የፎተተው ሰው እያጣራን ነው። ሀውካም እየገባኝ አይደለም ይሄ ነገር። ሁለተኛ ነገር ደግሞ ዘመንን ፈልጌው ነበር፣ ለምን እንደወጣ አላውቅም። ይመጣል ሶሻል ሚዲያ ላይ ይሄ ልጅ ማን ነው? ይሄ ነው አሰልጣኝ። ይሄ ከእሷ ጋር አይገናኝም። የቆየ የፖስተችዋ ልጅ አካውንት ላይ ያለው ይሄንን አንሳሙ በይ። ጉዳዩን ወደ ፖለቲካ ማዞር የፈለጉት በዚህ ምክንያት ነው። እኔ ያስረዳሃል። ጉዳዩን ወደ ፖለቲካና ወደ ሃይማኖት እንዲዞር አንፈልግም እኛ። ወደ ሃይማኖት ያዞሩት ልጆች አሉ፣ ልክልሃለሁኝ። ፌስቡክ ላይ ተጽፏል። ፌስቡክ ላይ ተጽፏል። ያን ሰው እኛ በምንሄድበት እንሄድበታለን። እች ልጅ አበያውን አውልቃ ጥለዋለች። ሊሊ ስትናገር ነበር ቅድም። እዚህ ጋር መስቀል ያደረገች ልጅ አለች። ሃይማኖትን መናከር አንችልም። በሱሪ ነበር ሲደበድቡ የነበሩት። ሃይማኖት አያገባውም እዚህ ጋር። እኔ ፌስቡክ ላይ በደንብ አይቼ ነው የመጣሁት። ቅድም ሊሊ እንዳለችው ይሄ ከሰብአዊነት ጋር የሚገናኝ ጉዳይ ነው። ይሄ ኢሰብአዊነት ነው የተፈጸመባት ልጅቷ ላይ። መነጋገር ያለብን በዚህ ልክ ነው። ከዛ ውጭ ግርግር አያስፈልግም። ዘመን መልእክቴን ታዳምጣለህ ብዬ አስባለሁኝ። በዚህ ሰዓት ለልጅቷ አካውንት አይደለም የሚያስፈልጋት፣ ፍትህ ነው የሚያስፈልጋት። ከዚህ በፊት ከጎኗ ማንም ስላልነበረ፣ ህዝብ ስላልነበረ ተደብድባ ህግ ራሱ የህግ የበላይነትን ሳያሳይ ለቋቸዋል እነዚህ ልጆች። ዛሬ ግን ህዝብ ከዚች ልጅ ጎን ሆኖ ይች ልጅ ፍትህ እንድታገኝ ማድረግ ነው የሚገባው እንጂ እናቷን በየገዝቱ እየወሰዱ ቀጠሮ ተይዟል። ለላይቭ ራሱ ማታ በየቤቱ እየሄዱ እናቷን ቪዲዮ መቅረጽ፣ በየቤቱ እየሄዱ አካውንት መክፈት እኔ አልስማማም። በዚህ አጋጣሚ አልስማማም። ትረዳለች፣ አዎ እንረዳታለን። አሁን ግን ጊዜው አይደለም። አብዛኛው ሊሸቅልባት ነው። አብዛኛው በነገራችን ላይ አሁን እናቷን ምናምን ኔጋ ምናምን የሚሉ ሰዎች ትረዳለች ምናምን አብዛኛው ለራሳቸው ነው፣ ለራሳቸው ጥቅም ሲሉ ነው። ተስማምተው ነው የሚያመጧት። መቼ ጠፋብን የኛ። በዚህ ሰዓት ምራን እንነጋገርበት። ምክንያቱም ፌስቡክ ላይም ቲክቶክ ላይም የተጀመረ ነገር አለ። እናቲቱን የልጅቷንም አካውንት እንዳትለቁ በዚህ ሰዓት አንፈልግም። በዚህ ሰዓት የሚረዳ የለም። እንዳትረዱም ነው የምንለው። ምክንያቱም የምንፈልገው ፍትህ ነው በዚህ ሰዓት። ልጅቷ አዎ የድሃ ልጅ ናት። ኢትዮጵያ ውስጥ ድሃ ብርቅም ድንቅም አይደለም። የእኛም እናቶች ድሃ ናቸው። የእኛም ቤተሰቦች ድሃ ናቸው። ትረዳለች፣ አዎ ትረዳለች። ታጠቅ ሚዲያ ራሱ አረብ ሀገር ወጥታ መስራት የምትፈልግ ከሆነ ሙሉ ዋጫዋን ወስጄ የፈለገችበት ሀገር ወስደታለሁ ብሏል። በቃ ሲጀመር ገብተዋል። አስፈላጊ ከሆነ እኛም እናዋጣለን፣ እንረዳለን፣ እናሰባስበላለን። ግን አሁን አይደለም ዘመን። አሁን የምንፈልገው የዚች ልጅ ፍትህ ማግኘት ነው የምንፈልገው። እናቷንም እሷንም በየገሱ እየተገባ ማንም አበባ እንዲለቅምባት፣ ማንም እንዲሸቅልባት፣ እንዲሁም ደግሞ በእሷ ስም እህቶቻችን እንዲበሉም አንፈልግም። አካውንት እንዳለቁብን ከዚህ በፊት ፖሊስ ተይዟት ለቋታል። ለምን ለቀቃት? ይሄንን እንደ ሚዲያ ሰው ቲክቶክ ላይ ያለን እንደ ቲክቶክ ተጠቃሚ፣ ፌስቡክ ላይ ያላችሁ በፌስቡክ ዘርፍ የዚች ልጅ ፍትህ እንድታገኝ አድርጉ። ወንድሞችና እህቶች ተባብረን ማለት ነው። እነዚህ ልጆች ከዚህ በኋላ እንደዚህ አይነት ድርጊት እንዳይፈጽሙ ማህበረሰቡ፣ የአካባቢው ሰው በተለይ የሰፈር ሰው በተለይ እንዲያገላቸው ማድረግ አለብን እነዚህን 3 ልጆች። ከዛ በመቀጠል ደግሞ ጉዳዩን ወደ ዘርና ወደ ሃይማኖት ሊወስድ የሚፈልጉ ሰዎችን ተቃወሙ። በዚህ ፎቶ ምክንያት ሰው ወደ ዘር አዙሮታል። ይሄ ሰውዬ አይመለከተውም። እኛ እስልምናችን ይሄንን አያዝም። እኛ አባያችንን እንደውም እኛ ሁሉ በአባያ ሁሉ በሂጃብ ሁሉ ቀልዳለች። አባያዋን አውልቃ እንዴት ነው የወረወረችው? ሊሊ በደንብ አይታው ስትናገር ነበር ቅድም።
ስለዚህ ይሄ የሃይማኖት ጉዳይ አይደለም፣ ይሄ የዘር ጉዳይ አይደለም፣ ይሄ የሰብአዊነት ጉዳይ ነው። ሙስሊሙም ክርስቲያኑም አፋር፣ ቤኒሻንጉል ሳትሉ ፍትህ ጠይቁላትና መብት ይገኝላት፣ ፍትሃ ይስፈንላት፣ ካሳም ይገባታል። ለምን ዜጋ ሆና በሀገሯ ላይ ህግ ፖሊስ ጉዳዩን ይዞት እያጠራሁ ነው ብሎ 11 ወር ሙሉ ምን ሲያደርግ ነበረ? ከዚህ የበለጠ ምን ማስረጃ ነው የሚፈልገው? ህጉን ባናውቀውና ደግሞ የህግ ባለሙያዎች ባንሆንም እንኳን ደግሞ የቪዲዮ ማስረጃ እያለ ምንድን ነው የሚያጣራው? ይሄን ነው እኛ ፖሊሶችን መጠየቅ የምንፈልገው። ምክንያቱም ዜጋ ነን እኛም ነገ ጧት ልጆች ይኖሩናል። የእኛ እህቶች አሉ ኢትዮጵያ ውስጥ። ስለዚህ ምንም አይነት አካውንት እንዳትለቁ፣ ምንም አይነት እናቷን አታስቸግሩ። ትልቅ ሰው ናቸው። እርዳታ ካስፈለገ ትልልቅ ሰዎች አሉ። 3-4 ሰዎች ስፖንሰር ቢያደርጓት መታገዝ ትችላለች። የሆነ አጀንዳ ሲፈጠር ይኸው እዚህ እኔ ውጭ ወስጄ አስተምራታለሁ ወጪዋን እችላለሁ እያሉ ነው ብዙ ሰዎች አሉ። በቃ ይሄው እያሉ ነው እዚህ ያሉ እህቶቻችን። ሙቤ ይኸውልህ ወዲያውኑ እኛ ኢትዮጵያ ውስጥ ሀቂቃ እኛ ያስቸገረን ሰላሙ ነው እንጂ ድህነት ብርቃችን አይደለም። እውነት እናውራ ከተባለ ልክ የሆነ ነገር ችግር ሲፈጠር ልክ ድህነት ብርቅ እንደሆነ ሰው እንደሆነብን ድሃ አይተን እንደማናቅ የተቸገረ አይተን እንደማናቅ ሩጠን ቶሎ ብለን ወደ ገንዘብ የምንሄደው ነገር አለ። ክብር ይበልጣል። በነገራችን ላይ 90% ኢትዮጵያ ውስጥ ድሃ ነን። በቃ ክብር ይበልጣል። ሁሉም ሰው ውሃ ሽጦ እንጨት ሰብሮ ነው ያደግነው። እናቶቻችን ያሳደጉን ብርቅና ድንቅም አይደለም። ብዙም አታካብዱት። ያስቸገረን እኛ መብታችን አለመከበሩ ነው። ያስቸገረን ፍትህ አለማግኘታችን ነው። ያስቸገረን በሰው ሀገር መገዳደላችን ነው። ያስቸገረን ሰው በድህነቱ በሀገሩ ላይ መኖሪያ ማጣቱ ነው እንጂ ቆሎ ቆርጥመን አይደለም እንዲያደግ ነው። ወይ ቂጣ በልተን አይደለም እንዲያደግ ነው። ልክ ነሽ ወላሂ። ድህነት መቼ ያስቸገረን? መዲነተል ሙነወራ ላይ እኮ ወንድሙን የገደሉ ትናንትና ወደ ሳምንት እኮ አልሆነው አይደል እንዴ? አሁን የሆነች ልጅ ስትነግረኝ ነበር። በኋላ እስኪ አጣርቼ ያልኩት እኔ እነግርሃለሁ፣ ችግር የለውም አይደል እንዴ? ትናንትና ወንድሙን አልገደለም እንዴ መንገድ ላይ? እና ተቸግሮ ሶሻል ሚዲያ ላይ ለመጣ ሁሉ አካውንት እየለቀቅን እስከ መቼ ነው የሚሆነው? ድህነታችን ለእኛ ክብራችን ሆኖ ነው የኖረው። እንደውም ተው ድህነት መጥፎ ነገር ነው ኦፍኮርስ፣ ግን እኛ ያስቸገረን ፍቅር፣ ሰላም ማጣታችን ነው። እና ለዚች ልጅ ፍትህን ጠይቅ። ቅድሚያ ጉዳዩ ወደ ዘር ነው፣ ወደ ፖለቲካ፣ ወደ ሃይማኖት ሳይሄድ ተበድላለች፣ ፍትህ ታገኝ፣ ካሳ ታገኝ፣ ህጉ ይካሳት። የድህነት ችግር ካለ የገንዘብ ችግር ካለ ደግሞ ቀጥሎ ማድረግ ያለብንን ነገር እናደርጋለን ነው የምለው። ትክክል ካልሆንኩ ታርሙኛላችሁ ከይቅርታ ጋር። በጣም ጥሩ ነገር እየተናገርሽ ነው። ሌላ አንድ ነገር ዘመንም አለ። እሺ ቴንኪው። ድርጊቱ ይሄን ያደረጉት ቤቷ እናቷ ቤት አባቷ ቤት ነው የሚባለው ደግሞ በጣም ፔንፉል። በቃ ይሄ የሚያመው ቤታቸው ድረስ ሄደው ነው ይሄንን ሁሉ ያደረጉት። በጣም የሚያሳዝነው እንትን ኢንፎርሜሽን ትክክል ካልሆነ እያረማችሁ። እሺ ዘመን በመሀል ልግባ እያልክ ነው። ያው ኔትወርክ የለህም ግን አውራ። የመጀመሪያው ነገር ምንድነው? ልጅቱ ይሄ ሁሉ ከእንትኑ ልነሳ ከእሷ ከኦክቲ ሀሳብና እንትኑ ምንድነው ስሙ እያጣራን ነው ያሉት ምንድነው ድሃ ስለሆነች ነው መጀመሪያ ላይ እነሱ ተለቀው ከዛ እንደገና በ10ኛው ወሩ አሁን ጉዳዩ የተያያዘው በሽምግልናና በጉዞ በእንደዚህ በጎን ስለተሄደና ስለተለቀቀ እንተ ስለተባለ ነው እያጣራ ነው የተባለው እንጂ የአንድ ሰው ጉዳይ ያውም ምንም ኤቪደንስ የማያስፈልገው በኮምፒውተር ቤዝድ ቼክ መደረግ የሚችል እሷ ላይ ያ ሁሉ ጥቃት ደርሶባት ምንም የምታጣሪው ነገር የለሽም። ልታጣሪው የምትችው ነገር እያጣራ ነው የተባለው ለወጉ ነው ኢነሰንስ ማህበራዊ ሚዲያ ላይ ቫይራል ስለመጣ ሐሳቡ ግዴታ ያው ፖሊስ በቸልተኝነት እንዴት ይሄን ይለቃል የሚለውን ነገር ለማንሳት ወይም እሱን ነገር ከነገሩ ወደ ኋላ ለማለት የተደረገ ነገር ነው። ይሄን አንድ እንድትወስጂ ይፈልጋለሁ። እነሱ እያጣራ ነው የተባለው ምንም ለአቃቢ ህግ ጉዳዩን ልከነዋል። አቃቢ ህግ ጉዳዩን የተከታተለ ነው ማለት ልጆቹ ድርጊት ፈጻሚዎቹ እዛው አሉ። ከዛ እንደገና ደግሞ የተበደለችው እዛለች። መረጃዎቹ ኤቪደንሶቹ አሉ። ያ ነው ከህግ በኩል ያለው ሁኔታ ማለት። ሁለተኛው ነገር ምንድነው? የልጆቹ ባህሪ ኦልሬዲ ይታወቃል። ትምህርት ቤትም ልጆችን የተሰበሰቡ እየሄዱ እንደሚደበድቡ እንደሚሉ ሁሉም የአካባቢ ማህበረሰብ እነዚህ ልጆች እናውቃቸዋለን፣ እንዲህ አይነት አስተዳደግ ያላቸው ናቸው ተብሎ ነው የሚለው። ወደ እንትኑ ስንመጣ ይቺ ልጅ ለምንድን ነው እንደዚህ የተደበደበችው ወይም ፍትህ እስካሁን ደግሞ ያላገኘችው? የተሻለ ቤተሰብ ልጅ ብትሆን የተሻለ ቤተሰብ እናትና አባቶቿ የተሻሉ ሰዎች ቢሆኑ ኖሮ
ማንም እንደዚህ መቶ እንትን አይላትም ነበር። ምንድነው ስሙ ልትመች ትችላለሽ፣ ማንም ሰው እኔም አንቺም ሁላችንም ልንመታ እንችላለን። ፍትህ ግን ወዳው ታገኛለሽ። ምን ማለት ያው መኒ ስፒክ ስለሚያደርግ ማለት ነው። ሙቢ ገንዘብ ነው ፍትህ ያሰጥሻል፣ ምንም ጥርጥር ስለሌለው ማለት ነው። ከዛ እቺ ልጅ በዚህ ደረጃ ላይ ካለች አሁን ለምሳሌ ድህነታችንን ስላለ ነው ምናምን ይሄ ኦብቪየስሊ ከሆነች ሁለት ማለት አንድ አት ታይም ለምሳሌ ፍትህ ይቀድማል፣ ምንም ጥርጥር የለውም። ክብር ነው የመጀመሪያው ነገር። ምንድነው የሰው ልጅ ክብሩ ምንም ያለ ምንም ከን ድህነቱንም ይሁን ቁምጥናውንም ይሁን ቁንጅናውንም ይሁን ሁሉንም ይዞ በክብሩ ሊኖር ይገባዋል። ማንም ሰው ክብሩ ላይ ሊረማመጭንም እንደገና ደግሞ ስለ ሰው ልጅ ክብር ያለውን እንትን ነገር አስቀምጦልና ቀደምም ተናግሬያለሁኝ ሙቤ የአንድ ሰው ክብር ከካዕባ ክብር በላይ ያው እንትን ነው የአንድ ሙእሚን ክብር ማለት ነው። እና ለሞች ሰው ናት በቃ እንደ ሰው ደግሞ ያለ ክብሯን ደግሞ ልንጠብቅ ይገባል ሰውም ስለሆነች ማለት ነው። እሱ ካለ የዚች ልጅ ክብርም ፍትኋንም ምንድነው አሁን እንትኑ ለምን ይሄ ተጠየቀ ምናምን እኔ ለምሳሌ እንደ ሐሳብ ዝም ብለሽ አግሪ ልታደርጊበት ትችላለሽ። አሉ ሰው አበባ ሊሰበስብ በሷ ልሽውን ልልሽ አይደለም። ለምሳሌ አሉ ሰዎች እንደዚህ አይነት አጀንዳውን ይዘው በግዴታ ቢሆነች ኢሹ ስትነሳ ነስተል በቃ 8 ቀን 10 ቀን ይዘው ቁጭ ብለው ብዙ ነገር የራሳቸውን እንትን ሐሳብ የራሳቸውን በተለያየ ጊዜ ማለት ልጅ ሂደት የዚች ልጅ ሁኔታ የጠበቃም ተንትን ተባለ። እሷም ትምህርቷንም ሀገሯ ላይ ተማረች፣ ወደ ውጭም ሄደችም። በሀገሩ ውስጥ ባለው ሁለቱንም አቴታይም ማድረግ ይቻላል። በምንድን ለምሳሌ ግዴታ በቃ ሁሉም ሰው ማድረግ ሳይሆን እንበልና እዛ አካባቢ ላይ ያሉ ተጽዕኖ ፈጣሪ ወንድሞች ኸይር ስራ ላይ የተሰማሩ ወንድሞች ሄደው እናቲቱ እንትን ብሎ አንድ አካውንት የእናቲቱና የልጅቱ ተከፍቶ ወገን በዚህ በኩል ይረዳል። እንደገና ደግሞ የህግ ደግሞ ከለላ ደግሞ የሚሰጣትና ፍትዋን የሚከታተልላት ሰው ደግሞ በጎን ይደረጋል። ያኔ ሀገሬ ላይ ለመማር እፈልጋለሁ እዚሁ እንትን ማለት እፈልጋለሁ የምትል ከሆነ ሀገሯ ላይ ትማራለች። እንደ ወንድም ታጠቅ ደግሞ ወደ ውጭ ነው ሰዳት ወደ ሌላ አካባቢ ነው ሰዳት የሚሉ ሰዎች ካሉ ደግሞ እነዚህ ሰዎች እንደጋ ደግሞ እነሱ እንደው ማገዝ ይችላሉና እንዲጋፉን አቴት ታይም ማድረግ እንርዳ ከተባለ ደግሞ እንርዳ ከተባለ ነገሩን ሁነቱን አቴት ታይም ዛሬ ላይ ካልተረዳችና ካለች ነገሮች ሲዘገዩ ነገሮች እንትን ሲሉ ምናምን እየተረሳን አገራችን በየቀኑ አጀንዳ ባጀንዳ ቅድም ያልሽው አለ መዲናቱል ሙነወራ ላይ ወንድማማች አጋጣሚ ብቻ አንዱ ዘመዴ ነው አንዱ እንትን ነው ከሟቹና ከእንትኑ ማለት ነውና ቅድም እዚሁ ላይ እየጻፉ ነበር። እዚህ ምንትና ሳኡዲ ድንበር ላይ ላይቭ ላይ አንዱ እንትኑን ያረደ ነው ምናምን እንደ አጀንዳ ባጀንዳ ላይ ያለን እቺ ልጅ ዛሬ ላይ እዚች ልጅ አጀንዳ ዛሬ ከጉንትን ይዘን ካላቆምላት ዛሬ ካላቋቋምላት ዛሬ ላይ እንትን ካላላት ነገ በምን አጀንዳ የእሱ አጀንዳ እንደሚሸፍን አታውቂውም። ወቅት ከወሬ ያለፈ ነገር እየሆነ እንዳለ ደግሞ የምታውቀው በምንድን ነው? ፖሊስ አሁን ፎቶቸውን እነዚህ ልጆች ከ10 ወር በፊት ተይዞ ዜና አልተደረገም፣ ፎቶቸውም አልተለቀቀም። እኛ እዚህ ጋር አንተ እክቲ ሁላችንም በመረባረባችን ቪዲዮ በመውጣቱ ፖሊስ ምን አደረገ? ወደ ቀጣይ እርምጃ ሄደ። የልጆቹን ፎቶ ለቀቀልን። ከዛ ደግሞ እንደገና ያዛቸው። የእነሱን ትልቅ ክፍተት ያሳያል። እንደተማረ ሰው ይሄንን ከወሰዱ እኔ እግዚአብሔር የሾመውን መቃወምም አቅም የለኝም፣ እየተቃወምኩም አይደለም። ግን በተሰጠን ኃላፊነት በሀቅ ብንሰራ የዚች ልጅ ሀቅ ሚዲያ ላይ እዚህ ጋር አይመጣም ነበረ። በቃ እዛው ጋር ገለው እዛው ከ10 ወር በፊት ሲደረግ ጥቅምት ላይ ነው እንግዲህ ይታያችሁ፣ ትምህርት ሲጀምር ነው። ለትምህርት ቤት ጓደኞቻችን ለማሳየት ነው ብሎ ኮንፊደንሻሊ ቪዲዮ ቀርጸው ይዘው እዛ አሰራጭተው ትምህርታቸውን ተምረው ጨረሱ። እቺ ልጅ እንደዛ ፊዚካሊ ሜንታሊ ተጎድታ ትምህርቷን እንዴት ነው 11 ወር ተምራ የጨረሰችው? ይሄንን ፍርድ ሳይሰጡ ልጆቹን መልሰው ወደ ትምህርት ገበታ ልከው እነዚህ ልጆች ስንተኛ ክፍል ይሁኑም አይታወቅም። እስከዛ ትምህርት ድረስ እስኪደርሱ ልጆች እነዚህ ምን ተምረው ነው እዛ ትምህርት ቤት የደረሱት? ምን ተምረው ነው ፊደል ምንድነው ክፍል እየቆጠሩ ነው የደረሱት? እዛ ትምህርት ቤትስ ልጆቹን ምንድነው የሚያስተምሩት?
10 ወሩን እንዴት እርምጃ ሳትወስዱ ልጆቹን መለሳችሁ? አሁን ሚዲያ ላይ እንደዚህ ሲወጣ ፎቶቸውን ለቀቃችሁ። የእናንተን ትልቅ ክፍተት አይተናል። ለሌላ ጊዜ ግን እንደዚህ አይነት ይሄኔ እኮ በየቀኑ የሚመጣ ፖሊስ ኮሚሽን ላይ የሚመጣ ወንጀል አለ፣ ተድበስብሶ የሚቀር ያላየ ነው ያልሰማ ነው። እነዛን እንደዛ አይነት ቦታ ላይ የምትሰሩ ሚዲያን እንደዚህ ታያላችሁ። እርግጠኛ ነኝ በፌክ ኔምም ቢሆን ገብታችሁ ታያላችሁ። አንዳንዴ ሚዲያ ላይ ያለ ሰው ከእናንተ ተሽሎ እየተገኘ ነው። ምንድነው አሁን አንድ እናት እኔ እናት ነኝ፣ የእናትነት ድርሻዬን ለመወጣት ካልጣርኩ፣ ቤቴን ካላስከበርኩ፣ ወይ ደግሞ አንድ ድርጅት ኖሮኝ ድርጅቴን ለማስከበር የሚጠበቅብኝን ካልሰራው፣ ገንዘብ ስላገኘው ብቻ ተመገብኩ፣ ደሞዝ እየወሰድኩ ወደ ቤቴ ሄጄ ተኝቼ ተመልሼ ቀን ሲደርስ ሰዓት ሲደርስ እየፈረምኩ ወጥቼ እኖራለሁ እንዴ? እንደዚህ አይደለም። የተሰማራንበትን ሙያ በአጠቃላይ እየፈጸምን ብንሄድ እንደዚህ አይነት ክፍተቶች ሀገራችን ላይ ባልተፈጠሩ። እኔ አሁን የምኖርበት ሀገር ላይ እድሜው መናገርና መስማት የቻለ ልጅ ስለ ሀገሩ ተው፣ ስለ ሰው ተው፣ ስለ ስብዕና፣ ስለ ሰዋዊነት፣ ስለ ሀገሩ ለሚደረግ ህግ መጣስ መብት አለው። ፖሊስ አይጠብቅም፣ ማንንም አይጠብቅም። ዳይሬክት ማድረግ ያለበትን አድርጎ ትክክል አይደለህም ብሎ ያስቆማል፣ እርምጃ እንዲወሰድ ይደረጋል። ስንተኛው ክፍለ ዘመን ላይ ነው ያለ ነው? ዓለም እኮ በጣም ሄዳለች። በሃይማኖት በምን እግዚአብሔርን በመፍራት ምናምን አንደኛ ነን እንባላለን። እግዚአብሔርን መፍራት የተማርነው እንዴት ነው? ሰውን ሳንሰማ፣ ሰውን ሳናከብር፣ ሰው የሚለውን ነገር ሳንመለከት ይህን ሁሉ አድርገን መኖር እንችላለን ወይ? ማንኛችሁም ሌላ ኢንቴንሽን አይኖራችሁ። ይሄ እየተነጋገርን ያለነው ነገር ይሄ ስለመረዳቷ ስለምኑ እክቲም ቅድም ብላለች፣ ሙቤም አለ፣ ሌሎቹ አሉ። ይሄ የሚደርስ ነገር ነው። አሁን ግን ፎከስ መደረግ ያለበት እርምጃ ተወስዶ ልጆቹ ይሄን ዜና ለምንድን ነው የሚፈራው? እኔ እኮ በጣም የሚገርመኝ ነገር ሌላ ሀገር ላይ እኮ እንደዚህ ሹት አድርጎ እንዲህ እያተደረገው ፍርድ ቤት ቀርቧል። ኢቭን የፍርድ ቤቱ ቪዲዮ እየታየ ክሊር የሆነ ነገር እንዲህ ፍርድ ተሰጥቶት ተቀምጦ ነው ምንድነው ፍርዱን ወስዷል። ይሄን ዜና የሰማ ሰው ነገ አያደርግም። አሁን ደጋገምሽ እንዳትሉኝ ያለሁበት ሀገር ላይ ስንመጣ የሀገሩ ህግ ጥብቅ ነው። አንድ የጣሰ ሰው 1 ደቂቃ ኤክስኪውዝ አይሰጠውም። ይሄ ጭካኔ አይደለም። አገሪቷን አሳድጓል፣ ህዝቡን አሳድጓል። እኛም ሀገራችንን ትተን መተን ሰርተን በሰላም ገንዘብ አግኝተን ሰላም ሆነን እንድንኖር ስበውናል። በምን? ህጋቸውን አክብረው ስለሚኖሩ። ህግ መከበር አለበት። እኛ ጋር ግን ህግ ይቀረጻል። ህግ አስፈጻሚው ራሱ ህጉን አያከብርም፣ ህጉን ይጥሳል። ህግ እነሱ ባይጥሱ እቺ ልጅ ፍትህ እዛው በተሰጣት ነበረ። እነሱ የጣሱትን ህግ እኛ እናክብር ብለን በጣም እየተጣጣርን ያለ ነው። ሌላ ኢንቴንሽን አትውሰዱ። ሌላ ነገር ለማድረግ የምትሯሯጡ ሰዎች ደግሞ ነግ በኔ ነው፣ አእምሯችሁን አሰሩ እላለሁኝ። ሙቢ ስላገኘኋችሁ ደስ ብሎኛል። ታንኪዩ ሊሊ፣ በጣም እናመሰግናለን። አመሰግናለሁ። እግዚአብሔር ይባርክ። በዚሁ ቀጥል። ጥሩ ውጤት እንደምታመጣ አምሹር። ምክንያቱም ይኸውልህ አሁን የተደረገው የመጣው ነገር እንዲህ ነው። ነገ ሚዲያ ደግሞ ፓወር እኛ እዚህ ጋር መቀመጣችን ቀላል ነገር አትርጉት። ገባችሁ? እዚህ ጋር ተከባብረን እንደዚህ ተዋደን ሁላችንም ፍትህ እየጠየቅን ሁላችን እዚህ ጋር ሪስፔክት እየተደረግን በጨዋ ደንብ ፍትህ እየጠየቅን ነው እና በጨዋ ደንብ ሀሳባችን እዚህ ጋር በነገራችን ላይ ይከታተሉናል፣ በሁሉም ይከታተልናል። እኔ ነግሬያቸዋለሁ እስካሁን ድረስ አሁን 66800 ሰው አይቶናል። ገባችሁ? ስለዚህ እዚህ ጋር እኛ መቀመጣችን አሁን ፌስቡክ ላይ እኔ ገና ስንት ነገር ወጥቼ ከዚህ ማንበብ የምፈልገው ነገር አለ። ለምን እኔ ላይፍ ከገባው ጀምሮ በጣም ብዙ መረጃ ተለቋል። ይገርማችኋል፣ ስንት ፎቶ ተለቋል፣ ብዙ ነገር ተለቋል። ገባችሁ? ስለዚህ ሚዲያ ፓወር አለው። እች ልጅ ፍትህ ማግኘት አለባት፣ ከምንም በላይ ፍትህ ማግኘት አለባት። እነዚህ ልጆች መቀጣት አለባቸው። ቅድም እንዳለችው ወቅትም እንዳለችው እች ልጅ ገንዘብ እርዳታ የሚያስፈልጋት ከሆነ ትረዳለች። ከምንም በላይ ግን ፍትህ ማግኘት አለባት። የዚች ልጅ ጉዳይ ተደባብሶ እንዳይቀር። ገባችሁ?
ስለዚህ አሁን አንዳንድ ሰዎች እኔ ጋር ትምጣ እንደዚህ ገንዘብ ሰበስብላታለሁ አዋጣላታለሁ ሁሉም ይላል። ለምን እሷ ስትመጣ ለእሷ የሚሰጣት ጊፍት ላይ የተወሰነ ፐርሰንት 20-30% የዛ ቤቱ ባለቤት ነው የሚያገኘው። ሁሉም ይሄን ነው የሚፈልገው። ይህ አይደለም ጊፍቱ አይደለም። እቺ እዚህ ጋር የደረሰባት በደል ትልቅ በደል ነው። ሆዷ ተመታለች፣ ልጅ ላትወልድ ትችላለች፣ ብዙ ነገር ያጋጥማታል። ገባችሁ? እኛም የምንፈልገው እንግዲህ እኛም ያው እሷም ሊሊም እንግዲህ ውጭ ሀገር ነው ያለችው፣ እኔም ውጭ ሀገር ነው ያለው። እንግዲህ በሰዓት የሚከፈልን ሰዎች ነን። ስራችንን ጥረን እዚህ ጋር የተቀመጥነው ሌላ ጊፍትና አበባ ለመፈልገን አይደለም። ይሄ የታወቀ ነገር ነው። ገባችሁ? ለዚች ልጅ ፍትህ ነው የምንፈልገው። ስለዚህ ህጉ እውነት ህግ ካለ እነዚህ ልጆች በአግባብ እንዲቀጡ እንፈልጋለን። አሁን ልክ ፖሊስ የልጆቹን ፎቶ እንደለቀቀው ቁጭ ብሎ ጣቢያ አንስቶ እንደለቀቃቸው ቅጣቱም ይሄን በዚህ በሰሩት ወንጀል ይሄን በክስ እንደዚህ ብሎ እንዲለቅልን እንፈልጋለን። ይሄን የምንፈልገው ያኔ እኛ ወጥተን መልካም ሲሰሩ እናመሰግናለን። የአዲስ አበባ ፖሊስ በእነዚህ ልጆች ላይ በወሰዱት እርምጃ የተወሰደባቸው ቅጣት ይሄ አግባብ ቅጣት ትክክል ነው፣ ይሄ ነገር በዚህ ቀጥል ብለን ወጥተን እነሱን ደግሞ እናመሰግናለን። ግን ፍርዱት ስናይ ነው እንጠብቃለን። ይሄን እንፈልጋለን። በነገራችን ላይ